ሰበር አሁን የገባም የትራምፕ አስተዳደር በ75 ሀገራት ላይ የጣለው የቪዛ እገዳ ቤተሰቦችን እየበታተነ ነው በሚል በፍርድ ቤት ተከሰሰ። መረጃው ትኩስ ነው፣ እንደሚከተለው አቀርብላችኋለሁ ዝርዝሩን። የፕሬዝዳንት ዶናልድ ትራምፕ አስተዳደር በ75 ሀገራት ዜጎች ላይ ተግባራዊ ያደረገው ጠራርጎ የማገድ ወይም ስዊፒንግ ባን ፖሊሲ ቤተሰቦችን እየበተነና በህጋዊ መንገድ ስደተኞችን የማገናኘት ሂደትን እያሰናከለ መሆኑን በመጥቀስ በኒውዮርክ ማንሃተን ፌዴራል ፍርድ ቤት ክስ ተመሰረተ። ክሱ የቀረበው በውጭ ጉዳይ ሚኒስትሩ ማርኮ ሩቢዮና በውጭ ጉዳይ መስሪያ ቤቱ ላይ ነው። ባለፈው ጃንዋሪ 21 ተግባራዊ የሆነው ይህ ፖሊሲ የተወሰኑ ሀገራት ዜጎች ወደ አሜሪካ ከገቡ በኋላ በመንግስት ድጎማ ወይም ዌልፌር ላይ ጥገኛ ይሆናሉ በሚል የተሳሳተ መነሻ ላይ የተመሰረተ መሆኑን ክሱ ሞግቷል። በክሱ ላይ የተካተቱትን ዋና ዋና ጉዳዮች ስንመለከት ፖሊሲው ከግማሽ በላይ የሚሆኑ የወደፊት ስደተኞችን የሚከለክልና 10 ዓመታት ያስቆጠረውን የኢሚግሬሽን ሕግ የሚጻረር መሆኑን ተገልጿል። የህዝብ ሸክም ወይም ፐብሊክ ቻርጅ የሚለው መነሻ በማስረጃ ያልተደገፈና በተወሰኑ አገራት ላይ ብቻ ያነጣጠረ መድሎ መሆኑን ጠበቆች ገልጸዋል። ክሱ ፖሊሲው በግለሰቦች ላይ እየደረሰ ያለውን ጉዳት በሚከተሉት ምሳሌዎችም አቅርቧል። የሰፎርስ ካውንቲ ነዋሪ ሲዛር አንድረድ አጊሬ ባለቤቱና ህፃን ልጃቸው ለቪዛ ቃለ መጠየቅ ወደ ጓቲማላ አቅንተው በነበረበት ወቅት እገዳ በመጣሉ ወደ አሜሪካ መመለስ አልቻሉም። ህፃናት ልዩ የሕክምና ክትትል የሚያስፈልጋት ቢሆንም በጓቲማላ አስፈላጊውን ሕክምና ማግኘት ባለመቻሏ ጤናዋ አደጋ ላይ መውደቁ ተገልጿል። የ80 ዓመቷ ኒውዮርካዊት አግነስ ኬሪማም 4 የጎልማሳ ልጆቻቸውና 3 የልጅ ልጆቻቸውን ከጋና ለማምጣት ለ10 ዓመታት ሲጠባበቁ የነበረ ቢሆንም እገዳው በመጣሉ ምክንያት ቤተሰባቸው ሳይገኝ ቀርቷል። በርካታ ኢትዮጵያውያንም የዚህ ሰለባ ናቸው። በክሱ ላይ እንደተጠቀሰው ከታገዱት አገራት መካከል ከ85 በመቶ በላይ የሚሆኑት አውሮፓውያን ያልሆኑና አብዛኛው ህዝባቸው ጥቁር ወይም ነጭ ያልሆኑ ናቸው። የህግ ባለሙያው ሐሰን ሻክፉላ አስተዳደሩ ነጭ ከሆኑ ሀገራት እንደ ዴንማርክና ኖርዌይ ብቻ ስደተኞች እንዲገቡ በግልጽ እየፈለገ ነው ሲሉ ወቅሰዋል። ምንም እንኳን የትራምፕ አስተዳደር ስደተኞች በግብር ከፋዩ ህዝብ ላይ ሸክም ይሆናሉ ቢልም አብዛኛዎቹ የቪዛ አመልካቾች ወደ አሜሪካ በገቡ በመጀመሪያዎቹ 5 ዓመታት ለማንኛውም አይነት የመንግስት ድጎማ ብቁ እንዳልሆኑ በህግ የታወቀ ነው። የአሜሪካ ውጭ ጉዳይ መስሪያ ቤት በቀረበው ክስ ዙሪያ ይህ ዜና እስከተጠናቀረበት ጊዜ ድረስ ያለው ነገር የለም። የፍርድ ቤት ሁኔታ እየተከታተልን እንዘግባለን። ዘሀበሻን ተከታተሉ። በአሜሪካን ሀገር አንድ ሰው የጥገኝነትን ማመልከቻ ወይም ደግሞ የፖለቲካል አሳይለምን ማመልከቻ በሚያስገባበት ጊዜ ሊከተላቸው የሚገቡ ስቴፖች ምን ማድረግ አለበት፣ ምን ያህል ጊዜ ይፈጃል፣ እሱን ደግሞ አንዳንድ ነገር ለመነጋገር ነው ዛሬ መጣሁት። አላን ጉደታ እባላለሁ። ከአላን ጉደታ የጠበቃ ቢሮ ነው። አንድ ሰው ከየትኛውም የዓለም ክፍል ወደ አሜሪካን ሀገር ከመጣ በኋላ አገር ውስጥ ለመኖር ከብዶኛል ወይ ደግሞ ችግር አለብኝ ወደ ሀገሬ መመለስ አልፈልግም በሚልበት ጊዜ አሜሪካን ሀገር መጥቶ የሚከተላቸው ስቴፖች አሉ፣ ጥገኝነት ሲጠይቅ ማለት ነው። በተለምዶ ስሙ ፖለቲካል አሳይለም ይባላል። ግን የጥገኝነት ጥያቄ በፖለቲካ ብቻ ያለን ችግር የሚመለከት አይደለም። አንድ ሰው በማንነቱ ችግር ይደርስበታል፣ ወይም ደግሞ በሃይማኖቱ ችግር ይደርስበታል፣ ወይም ደግሞ በዜግነቱ ችግር ይደርስበታል፣ ወይም ደግሞ ሜምበርሺፕ ቱ ፓርቲኩላር ሶሻል ግሩፕ የሚባል ነገር አለ። የዚህ ግሩፕ አባል ከሆነ የአሜሪካ መንግስት የጥገኝነት ከለላ ይሰጠዋል ይላል። ያ ግሩፕ ግን ከፖለቲካ ድርጅት ጋር ወይም ደግሞ ከሌላ ግሩፕ ጋር የተያያዘ ላይሆን ይችላል። ማንኛውም ሰው ይህንን ነገር ቢያውቀው ጥሩ ነው ብዬ ገምታለሁ። የመጀመሪያው ስቴፕ ብዬ የምገምተው ከባለሙያ ጋር መነጋገር ነው። ያ ሰው አሜሪካን ሀገር ከመጣ በኋላ ለዚህ ለጥገኝነት ከለላ ብቁ ነኝ ወይ፣ ጉዳዬ ሰክሰስፉል ይሆናል ወይ፣ የአሜሪካን መንግስት ተቀባይነት ይሰጠዋል ወይ፣ ችግሬ የእውነት በአሜሪካን መንግስት ከለላ ሊያገኝ ይችላል ወይ የሚለውን ከባለሙያ ጋር ቁጭ ብሎ መጀመሪያ ማውራት አለበት፣ በደንብ ማለት በግልጽ። ይሄ ንግግር ደግሞ በጣም ኮንፊደንሻል ነው። ከጠበቃ ጋር የሚወራ ወሬ በጣም ኮንፊደንሻል ስለሆነ ብዙ መስጋት የለበትም። አንድ ሰው ያለውን ነገር በሙሉ ለባለሙያው ከተናገረ በኋላ አቅጣጫ ያመላክተዋል ማለት ነው ባለሙያው እንደ ዲፔንዲንግ ኦን ዘ ኬዝ። ከዛ የሚቀጥለው ስቴፕ ምንድነው?
ፎርም ይሞላል። I-589 የሚባል ፎርም አለ። ያንን ፎርም አፕሊኬሽኑን ይሞላል። እንደ ድሮ ቢሆን በወረቀት ነው ፋይል የሚደረገው። አሁን ከቅርብ ጊዜ ወዲህ ግን በዚች በ2 ዓመትና በ3 ዓመት ጊዜ ውስጥ ኦንላይን ነው አፕሊኬሽኑ የሚሞላው። ቤዚክ የሆኑ ኢንፎርሜሽኖች፣ ባዮግራፊክ ኢንፎርሜሽኖች፣ ስለ ስሙ፣ ዴት ኦፍ በርዝ፣ ብሔሩን፣ ሃይማኖቱን፣ ቤተሰቦቹን አይነት፣ የት እንደሚኖር ላለፉት 5 ዓመታት፣ የት እንደተማረ፣ የት እንደሰራ እነዚህ ነገሮች ይሞሉና ለዩኤስሲአይኤስ አፕሊኬሽኑ ሰሚት ይደረጋል። ከዛ የሚቀጥለው ስቴፕ ደግሞ ምንድነው? ሰሚት ከተደረገ በኋላ በአጭር ጊዜ ውስጥ ነው 2 ሳምንት 3 ሳምንት አሻራ መስጠት ፕሮሰስ ይካሄዳል። አንድ ሰው ጥገኝነት ማመልከቻውን ካስገባ በኋላ ሄዶ አሻራውን ይሰጣል። በተነገረው ቦታ እና ሰዓት ሄዶ አሻራውን ይሰጣል። የሚቀጥለው ስቴፕ ዩኤስሲአይኤስ ወይም ደግሞ ቢሮ የአሜሪካን ኢሚግሬሽን ኦፊሱ ወይም የአሳይለም ቢሮ ኢንተርቪው ቀጠሮ ይሰጠዋል ማለት ነው። በዚህ ቀን በዚህ ሰዓት ጉዳይህን ለመስማት ዝግጁ ነን፣ ስለዚህ ዝግጁ ቅረብ ነው። ኢን ዘ ሚን ታይም ያ ሰው ከባለሙያው ጋር ወይም ደግሞ ከሚረዳው ሰው ጋር ቁጭ ብሎ ስለ ጉዳዩ በደንብ ይጽፋል። አስፈላጊ የሚላቸውን ማስረጃዎች ያሰባስባል። ለኢንተርቪው ደግሞ በደንብ ዝግጅት ያደርጋል። ያንን ዝግጅት ካደረገ በኋላ በተቀጠረው ሰዓትና ቀን ሄዶ ኢንተርቪው ያደርጋል ማለት ነው። ኢንተርቪው እውነት ለመናገር ኦን አቨሬጅ 2 ሰዓት 3 ሰዓት ይፈጃል። ግን አንዳንድ ጊዜ 4 5 ሰዓት ሊፈጅ ይችላል። ስለዚህ ለዛ ተዘጋጅቶ መሄድ ነው የሚያስፈልገው። በኢንተርቪው ጊዜ ደግሞ ማንኛውም ሰው ኮምፎርታብል በሚሆንበት ወይም ደግሞ በሚችለው ቋንቋ ስለሆነ ኢንተርቪው የሚካሄደው አማርኛ ከሆነ የአማርኛ አስተርጓሚ ይዞ መሄድ አለበት። ኦሮምኛ ከሆነ የኦሮምኛ አስተርጓሚ ይዞ መሄድ አለበት። ትግርኛም ከሆነ እንደዚሁ በሚችለው ቋንቋ ነው ኢንተርቪው መደረግ ያለበት። ኢንተርቪው ነን አድቨርሴሪያል ነው። ጭቅጭቅ የለም፣ ክርክር የለም። ጉዳዩን ያቀርብና ያ ኦፊሰር ያንን ኢቫሉዌት ካደረገ በኋላ ከ2 ከ3 ሳምንት በኋላ ውሳኔ ይሰጠዋል ማለት ነው። ካለፈው ወር ጀምሮ ግን የውሳኔ አሰጣጡ ሂደት ቆሟል። ፕሮሰሱ ግን እስከ ኢንተርቪው ድረስ ያለው ነገር ይካሄዳል ማለት ነው። ይሄ የአፈርማቲቭ አሳይለም አፕሊኬሽን ፕሮሰስ ነው። ከዚህ በኋላ ከውጤቱ በኋላ እንግዲህ እንደ ዲፔንዲንግ ኦን ዘ አውትካም አንድ ሰው ተቀባይነት ሊያገኝ ይችላል። ተቀባይነት የማያገኝ ከሆነ ደግሞ ወደሚቀጥለው ወደ ፍርድ ቤት ሄዶ ጉዳዩን ያቀርባል ማለት ነው። ይሄ ቤዚካሊ የሚጠቅማችሁ ነገር ነው። እነዚህ ስቴፖቹ እነዚህ ናቸው። አሁን በቅርብ ደግሞ ፕሮሰሱ በጣም እየፈጠነ ነው። ከውጤቱ ውጪ ፕሮሰሱ በጣም እየፈጠነ ነው። አትሊስት ይሄ ነገር ማወቁ ይጠቅማችኋል ብዬ ስለገመትኩ ነው። አላን ጉደታ እባላለሁ። ከአላን ጉደታ የጠበቃ ቢሮ ነው። አንድ ሰው አሜሪካዊ ሆኖ ከሌላ ሀገር ልጆቹን የማምጣት ኦር ደግሞ ሚስቱን የማምጣት ህገ መንግስታዊ መብቱ አይደለም። ይህ ሲታገድበት ጥያቄ አያስነሳም ወይ ከህገ መንግስቱ አንጻር የሚል ይሄ በጣም ጥሩ ጥያቄ ነው። በባይደን የመጨረሻው አመት ላይ አንድ ሱፕሪም ኮርት ድረስ የሄደ ክስ አለ እና ሱፕሪም ኮርት የወሰነ ውሳኔ። ይህ ክስ ከካሊፎርኒያ የተነሳ ነው። አሜሪካ የሆነች ሴት ኢኳዶር ላይ ሄዳ አንድ ኢኳዶሪያን ታገባለች። ከዛ የዩኤስ ኤምባሲ ላይ የነበረው የቪዛ ኦፊሰር ሰውነቱ ላይ ታቱ ይመለከትና ይሄ ታቱ ደግሞ ከጋንግስተሮች ጋር ያገናኘውና ይሄን ግለሰብ ይከለክለዋል። ከዛ 9ኛው ሰርኬት ላይ እነዚህ እቺ ሴት አሜሪካዊ ነች የመብት ህገ መንግስታዊ ራይቴን ተነፈኩ ብላ ክስ ታመጣለች። የ9ኛው ሰርኬት ለሷ ይወስንላታል። ከዛ ሱፕሪም ኮርት ድረስ ሄዶ ሱፕሪም ኮርት ማጆሪቲው የወሰነው አንድ አሜሪካዊ ከአሜሪካዊ ካልሆነ የትዳር አጋሩ ጋር የመኖር ህገ መንግስታዊ መብት አለው። ያ ህገ መንግስታዊ መብቱ ግን አሜሪካ ውስጥ መኖርን አያጠቃልልም ብሎ ነው የወሰነው። ማለትም የስ ከባለቤት ጋር ወይም ከልጆች ጋር የመኖር መብት አለ፣ ግን መምረጥ አለብህ። የምትኖረው የግድ አሜሪካ ውስጥ ነው የሚል ህገ መንግስታዊ መብት የለህም። ስለዚህ you can go back እና እዛ ሀገር ላይ መኖር ትችላለህ፣ ያ መብት ነው። ግን ያንን ሰው አሜሪካ ያልሆነውን ሰው አሜሪካ ውስጥ አምጥተህ ግን የማኖር ህገ መንግስታዊ ራይት የለም የሚል ውሳኔ ነው የሰጠው። ስለዚህ ይህ የሱፕሪም ኮርት ውሳኔ አሁን ላይም ከታች ያሉ የተለያዩ ፌደራል ዲስትሪክት ኮርቶች የሚከተሉት ነው የሚሆነው ማለት ነው። ስለዚህ ፍርድ ቤት ላይ የምትወስደው ብዙ መፍትሄ ላታገኝበት ትችላለህ። ይሞከራል የሚል ግን እምነት አለኝ። ሰዎች ለመውሰድ ይጥራሉ ብዬ አምናለሁ።